إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ሁሌም ያዘዛችሁን በመታዘዝ የከለከላችሁን በመከልከል በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን ፍሩት ለአኺራችሁ ስንቅ ያዙ ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው የአላህ ባሮቾይ አካላችን ምግብ እንደሚያስፈልገው ሁሉ ብርድና ሙቀትን የምንከላከልበት ልብስ እንደሚያስፈልገው ሁሉ ቀልባችን ነፍስያችን ምክር ያስፈልጋታል። ለዚህም ነው አላህ ተባረከ ወተዓላ በበርካታ የቁርአን አንቀጾች ላይ እየመከረን ያለው። ነቢያችን አለይሂ ሰላቱ ወሰላም ፊት ለፊታቸው የነበሩ ምድር ላይ የተራመዱ በጀነት የተመሰከረላቸው ሱሐቦቻቸውን ሁሉ ሳይቀር ይመክሩ የነበረው ጌታ አላህም ተባረከ ወተዓላ ነቢያትን መክሯል፣ አስጠንቅቋል። በየሳምንቱ ጁሙዓ ኹጥባ ላይም አላህን ፍሩ ብሎ መምከር የኹጥባው አንድ መሰረት ማዕዘን የሆነው ለዛ ነው። ጁሙዓ ሶላት ያለ ኹጥባ የለም። ኹጥባ አላህን ፍሩ ካልተባለበት ኹጥባ አይሆንም። በየሳምንቱ ጁሙዓ አላህን ፍሩ የምንባለው የምንመከረው የሳምንቱ ጁሙዓ ምክር ኹጥባ በየሳምንቱ የምናገኘው የልባችን ቀለብ እንዲሆን የሄድከበት ባለው መንገድ በስተመጨረሻ ወይም መሃል ላይ አውሬ አለ፣ ሽፍታ አለ፣ አደጋ አለ፣ መንገዱ ሰላም የለውም ተብሎ ሰው የዱንያ ህይወቱ ላይ እንደሚመከረው ሁሉ የአኺራ ህይወታችን ላይ ልንመከር። ይህ ምግብ ተመርዟል አትብላው ከተባለን እሺ ብለን የተመረዘን ምግብ ከመብላት ወደ ኋላ እንደምንለው ዱንያ አኺራችንን የሚያበላሽ ቀልባችንን የሚያደርቅ ከአላህ የሚያጣላንን ነገር ልንርቅ ይገባናል። መመካከር የዲን አካል ነው። የዲን አካል ብቻም ሳይሆን የዲን መሰረት ነው። ነቢያችን አለይሂ ሰላቱ ወሰላም አዲኑ ነሲሐቱ አዲኑ ነሲሐቱ አዲኑ ነሲሐቱ ብለው ሶስት የደጋገሙ መደጋገም የሚነገረው ነገር ትኩረት እንደሚያስፈልገው ከሚያመላክቱ ነገሮች መሃል አንዱ ነው። ሶስት የደጋግመው ያለማቋረጥ መሃል ላይ ሌላ ነገር ሳያስገቡ ዲን ነሲሐ ነው፣ ዲን ነሲሐ ነው፣ ዲን ነሲሐ ነው። ዲን ማለት መመካከር ላይ ነው የተመሰረተው ማለት ነው። ዲን ማለት ኢኽላስ ላይ ነው የተመሰረተው ማለት ነው። ዲን ማለት ታማኝነት ነው። ዲን ማለት ማስተካከል ነው፣ ማረም ነው። ለማን ነው ታማኝ የምንሆነው ሙኽሊስ የምንሆነው ብለው ሲጠይቋቸው ለአላህ ታማኝ መሆን አለባቸው። ከአላህ ጋር ያላቸውን ግንኙነት ማስተካከል አለባቸው። በምን? የአላህን ብቸኝነት በማወቅ ስራችንን ለሱ ብቻ በማጥራት ማንኛውም የሚሰራው መልካም ስራ ዱንያዊ ጥቅም ተፈልጎበት ሳይሆን አኺራዊ ጥቅም ብቻ ፈልጎ በመስራት የአላህን ሐቅ በመጠበቅ እንደዚሁ ደግሞ ወሊረሱሊሂ ዲን ማለት ለረሱል አለይሂ ሰላቱ ወሰላም ነሲሐ ማድረግ ነው። ከእሳቸው ጋር ያለን ግንኙነት ማስተካከል ነው። እሳቸውን በመከተል ያልሰሩትን ባለመስራት ወሊኪታቢሂ ተብሏል። ከዛ በፊት ለቁርአንም ታማኝ መሆን ነው። ከቁርአን ጋር ያለን ግንኙነት ማስተካከል ነው። በቁርአን በማመን በቁርአን በመመራት ቁርአንን በመቅራት ወሊአኢመቲል ሙስሊሚን ለሙስሊም መሪዎች ለዑለሞችም ለባለስልጣኖችም
ነሲሃ ያስፈልጋል፣ ቅን መሆን ያስፈልጋል፣ ታማኝ መሆን ያስፈልጋል። ከነሱ ጋርም ማስተካከል ያለብንን ነገር ሁሉ ማስተካከል ነው ዲና። በምን መልኩ ነው? ለአይመተል ሙስሊሚን ለዲን መሪዎች ለዑለሞችና ለባለስልጣኖች ኢኽላስ ነሲሃ የምናደርገው በመልካም ነገር በመታዘዝ በዑለሞች በመመራት ባለስልጣን ለዲን ለሀገር የሚጠቅመን ነገር ሲያዙ በመታዘዝ ለነሱም ጭምር ነሲሃ ያስፈልጋል። ቅን መሆን ያስፈልጋል። ግንኙነትን ማሳመር ማስተካከል ያስፈልጋል። ወሊአይመተል ሙስሊሚን ወዓመቲሂም ለያንዳንዱ የኡማው ማህበረሰብ አባል ግለግለሰብ ነሲሃ ያስፈልጋል። ነሲሃ ማለት መውደድ፣ ማስተካከል፣ የተበላሸውን ማስተካከል፣ የተቀደደውን መስፋት፣ የደፈረሰውን ማጥራት ማለት ነው። ነሲሃ ማለት መውደድ ማለት መልካምን ነገር መመኘት ማለት ነው። ለእያንዳንዱ የኡማው አባል ለእያንዳንዱ ሙስሊም ግለሰብ ነሲሃ የምናደርገው በምንድን ነው? ለራሳችን የምንወደውን መልካም ነገር በመውደድ ለራሳችን የምንጠላውን መጥፎ ነገር ለሙስሊም ወንድም እህት በመጥላት ዱንያ አኼራቸውን የሚያስተካክል የሚያሳምር ነገር ሁሉ በማድረግ ዱንያ አኼራቸውን የሚያበላሽን ነገር ሁሉ በመተውና በመራቅ ዱንያም ይሁን አኼራ ላይ ሊደርስባቸው የሚችልን ጉዳት በማስጠንቀቅ አላህ ተባረከ ወተዓላ ሙስሊም ለሙስሊም እንደ አንድ የሰውነት አካል እንደሆነ ነግሮናል። አንድ አካሉ ሲታመም ሌላ አካሉ አብሮ ይታመማል፣ ያተኩሳል። ሙስሊም ከሙስሊም ወንድሙ ነውር ካየ፣ አይብ ካየ፣ ጉድለት ካየ ሊመክር፣ ይህ ዱንያም አኼራም ላይ ያዋርዳል ሊል፣ የተመከረም አካል ወንድሜ መከርከኝ አመሰግናለሁ ሊል፣ ፊቱ ላይ ያልታየውን ቆሻሻ ሲያሳየው ደስ ብሎት ቆሻሻውን አስወግዶ ጉዞን እንደሚቀጥለው ነውሬን ሸፈንከልኝ እንደሚለው ሙስሊም ለሙስሊም ወንድሙ ለእህቱ ምክር ሲለግስ መለገሱ ግዴታዬ ነው ብሎ ሊያምን አዲኑ ነሲሃ የሚለው ውስጥ የሚካተት ነውና የተመከረም አካል በዚህ በኩል ገደል አለ፣ አውሬ አለ፣ ሽፍታ አለ ሲባል ደስ ብሎት አመሰግናለሁ ብሎ መንገዱን እንደሚቀይረው ምክር ተቀብሎ አቅጣጫውን ሊቀይር ህይወቱን ሊያስተካክል ይገባል። ነሲሃ ማለት ማዘን ነው፣ ኸይርን መውደድ ነው፣ ከወገን ላይ አደጋን መከላከል ነው፣ ወገንን ወንድምን እህትን ማታለልን ማጭበርበርን መተውን። አይኑ የማያይ ሰው ወደ ገደል እየሄደ ወደ ጎርፍ አደጋ እየሄደ አይቶ ዝም ማለት እሱን ማታለልና ማጭበርበር መበደል እንደሆነ ሁሉ ጥፋት የሚያጠፋን ሰው ጥፋቱን አይቶ ዝም ማለት አይኑ የማያይ ሰው ወደ ገደል ወደ አውሬ ሲሄድ አይቶ ዝም ከማለት የበለጠ አታላይነት ነው፣ በዳይነት ነው። ሙስሊም ወንድሙ ላይ ካለው ሐቅ አንዱ ሲያጠፋ መምከር ነው። ኢደስተንሰሐከ ፈንሰሕሁ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ሙስሊም ወንድሙ ላይ ሐቆች አሉት። አንድ ሙስሊም እህቱ ላይ ወንድሙ ላይ መብት አለው። ሲታመም ሊጠይቀው ይገባል። አስነጥሶ አልሐምዱሊላህ ሲል የርሐሙከላህ ሊለው ይገባል። ሲሞት ጀናዛውን ሊሸኝ ይገባል ወዘተ ብሏል። ከነዚህ ሐቆች አንዱ ኢደስተንሰሐከ ምከረኝ ካለ ልትመክረው ይገባል፣ መብቱ ነው፣ አንተም ግዴታህ ነው ብሏል። ምከረኝ የሚለው በሁለት ይፈሰራል። በሁለት መልኩ ነው ምክር የሚያስፈልገው። አንደኛ አፍ አውጥቶ ምከረኝ ብሎ ሲጠይቅ ነው። ይሄ ትልቅነት ነው፣ የራስን ደካማነት ማወቅ ነው። አጥፍቻለሁ፣ ተሳስቻለሁ፣ መንገድ ጠፍቶኛል፣ ከገባሁበት ችግር መውጣት አቅቶኛል፣ ምከረኝ ብሎ መጠየቅ ትልቅነት ነው። በወንድም በእህት ክንድን ማጠንከር ነው። አፍ አውጥቶ እንኳን ምከረኝ ባይል አንድ ሰው እንዲመከር የሚያደርገውን ሁኔታ ካስተዋልክበት ካየኸው ምከረኝ ብሎሃል ባፉ ሳይሆን በሁኔታውና ይሄን መምከር ግዴታ ነው ተብሏል። ሞኝ የሆነን ሰው መምከር፣ ወንጀለኛ የሆነን ሰው ከወንጀሉ እንዲታቀብ ማዘዝ፣ ማስጠንቀቅ፣ ማስፈራራት፣ መገሰጽ የተመልካች ግዴታ ነው። የተመከረ አካልም ይሄን የመቀበል ግዴታ ነው። ዑመር ኢብኑል ኸጣብን አንዲት ሴት አላህን ፍራ ዑመር አለቻቸው። በዙሪያ የነበሩ ሰዎች እንዴት ዑመርን አላህን ፍሪ ትያለሽ ሲሏት ተዋት ትበለኝ ትምከረኝ፣ እናንተም እኔን አላህን ፍራ ካላላችሁ እኔም አላህን ፍራ ስትሉኝ ካልተቀበልኳችሁ ሁላችንም ዘንድ ኸይር የለም ማለት ነው አሉ። እናንተ አላህን ፍራ ለማለት የምትፈሩ ከሆነ እኔም የሚመከር አካልም እንዴት አላህን ፍራ እባላለሁ ብሎ የሚቆጣ ከሆነ መባል የለብኝም የሚል ከሆነ እኛ ዘንድ ኸይር የለም ማለት ነው። መካሪ አያሳጣን ይባል። አንድ ሰው መካሪ ካጣ ቀስ ያለ ይወርዳል፣ ይዋረዳል። መካሪ ያለ የተመከረ ማይቀበል ከሆነ ደግሞ ውርደቱ የከፋ ነው የሚሆን፣ አውቆ ማጥፋት ነው የሚሆን። ስለዚህ አላህን ፍራ በሉኝ እንጂ ትበለኝ እንጂ ተዋት እንጂ እናንተም አላህን ፍራ ካላላችሁ ኸይር የሌላችሁ መጥፎ ማህበረሰብ ናችሁ ማለት ነው። እኔም አላህን ፍራ ስባል ደስ ማይለኝ ማልቀበል ከሆነ
እኔ ዘንድ ኸይር የለም ማለት ነው። ሰው ስጦታ ሲሰጠው፣ ጋቢ ካቦርት ሲሸለም፣ ወርቅ ብር ሲሰጠው ደስ ከሚለው በላይ ምክር ሲሰጠው የሰው ልጅ ደስ ሊለው ይገባል። በርዶኛል ልብስ ያስፈልገኛል ከምንለው በላይ የአኺራዊ ጉዳይ አሳስቦኛል፣ አስፈርቶኛል፣ ሸይጣን ነፍስያዬ ብዙ ጠላቶች አሉብኝ እንዳያሳስቱኝ ምክር ያስፈልገኛል፣ ይርበኛል፣ ይጠማኛል ልንል ይገባል። ካልሆነ በራስ መተማመን ሁሌ የሙሉነት ስሜት መሰማት ገደል ይከተናል። መመካከር ሙስሊም ወንድሙ ላይ ካለ ሐቅ አንዱ ነው። ስለሆነም ነቢዩ አለይሂ ሰላቱ ወሰላም አንዳንድ ሰዎች ሲሰልሙ ሸሃዳ ሲያስይዟቸው ግዴታ ካደረጉባቸው ነገሮች መሃል አንዱ ምሰልመው እንዲሁ ሙስልምነት በአፍ ብቻ አይደለም በቃል ብቻ አይደለም። ቃል ግባ ስትሰልም ምን ለማድረግ ሶላት እንደምትሰግድ፣ ዘካ እንደምትሰጥ፣ ወኑስሒ ሊኩሊ ሙስሊም ለእያንዳንዱ ሙስሊም ወንድምህ እህትህ ነሲሓ ልታደርግ፣ ግንኙነትን ከእሱ ጋር ልታስተካክል፣ የተበላሸ ነገር ካየህ ልትመክረው፣ የተቀደለ ነገር ካለ ልትሰፋለት፣ ወንድምህን ልታቃና ለወንድምህ ቅን ልትሆን ታማኝ ልትሆን ቃል ግባ። ሙስሊም መሆን ማለት አንዱ ይህ ነው። ለመላው ወንድም እህት ነሲሓ ማድረግ፣ የተበላሸን ማስተካከል፣ ኸይር መመኘት አንዱ ነቢዩ አለይሂ ሰላቱ ወሰላም ሙስሊም ሰዎችን የሚሰልሙ ሰዎችን ወደ እስላም ሲያስገቡ የሚያስፈጽሟቸው ቃል ኪዳን ነበር። ከሳቸው ፊማ ሩዊየ ዐንሁ እንደተነገረው አልሙእሚኑ ሚርአቱ አኺህ ተብሏል። ሙስሊም የሙስሊም ወንድሙ መስታወት ነው ተብሏል። እህት ለእህቷ መስታወት ናት። አይቡን ይነግረዋል፣ ነውሩን ይነግረዋል፣ ጉድለቱን እንዲያስተካክል ይመክረዋል ተብሏል። ማህበረሰብ ቀጥ የሚለው ቤተሰብ የሚስተካከለው መመካከር ሲኖር፣ ሀገር የሚረጋጋው፣ ወንብድና ወንጀል የሚጠፋው፣ ሰው የሚጎዳን ነገር ሀገር የሚያበላሽን ነገር የሚቀንሰው የሚወገደው መመካከር ሲኖር፣ የአጥፊን እጅ ይዘን ተው ስንል ነው። ጓደኝነታችን እንዳይቋረጥ ምን በወጣኝ ከሰው ጋር ለምን እቀያየማለሁ እያለን ጀርባ እየሰጠን ምንሄድ ከሆነ ጥፋትን እያየን እንዳላየ ምንሆን ከሆነ ችግሮች ይበዛሉ፣ ወንጀሎች ይበዛሉ፣ አጥፊዎች ይበዛሉ። መመከርም የብስለት አንድ ምልክት ነው። ያልበሰለ አስተዋይ ያልሆነ ሰው ነው ጥፋትን ያየ ዝም ብሎ የሚሄደው። አስተዋይ ያልሆነ ብስለት የሚጎድለው ሰው ነው ሲመከር ምክርን አልቀበልም የሚለው። አምር ቢልማዕሩፍ ነህይ ዐኒል ሙንከር አንዱ የእስላም አካል ነው። አንዳንድ ሊቃውንት አርካኑል ኢስላሚ ሲተቱን እስከ ማለት ሁሉ ደርሰዋል። ምንም እንኳ ሐዲሱ ባይቀበለው የእስልምና ማዕዘኖች መሰረቶች 5 ሳይሆኑ 6 ናቸው ብለዋል። እኛ የምናውቀው 5ቱን ነው። ሸሃደተ ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃሙ ሶላህ ወኢታኢ ዘካ ወሰውሚ ረመዳን ወሐጅል በይቲ ሊመን ኢስተጣዐ ኢለይሂ ሰቢላ። እነዚህ ናቸው 5ቱ አርካኑል ኢስላም በሐዲስ የተነገሩት። ነገር ግን በመልካም ማዘዝ ከመጥፎ መከልከል በብዙ ሐዲስ ስለተነገረ በቁርአን ስለተነገረ በመልካም የማዘዝና በመጥፎ የመከልከል ደረጃው በጣም ያላቀ ከፍ ያለ ከመሆኑ አንፃር ከሶላት አይተናነስም፣ ከዘካ አይተናነስም፣ ከሐጅ አይተናነስምና 6ኛው የኢስላም ማዕዘንና መሰረት መሆን አለበት። አንድ ሰው መስገድ መጾም መስገዱ ብቻ አይበቃውም። በየአቅሙ በየደረጃው በመልካም ማዘዝ ከመጥፎ መከልከል መቻል አለበት። መጥፎነቱን ወንጀልነቱን ያረጋገጠውን ነገር ሁሉ ማውገዝ አለበት። በአላህና መጨረሻው ቀን የሚያምን ሰው መጥፎን ነገር አይቶ ዝም ማለት የለበት። ለዚህ ነው ነቢዩ አለይሂ ሰላቱ ወሰላም በመልካም ታዙ እንደሆነ እዘዙ፣ ከመጥፎ ተከለክሉ እንደሆነ ከልክሉ። ይሄ ማስጠንቀቂያ ነው፣ ጠበቅ ያለ መመሪያ ነው። ካልሆነ ግን ብለው የሚከተለውን ችግር ነግረውናል። እርስ በርስ መመካከር፣ በመልካም ማዘዝ ከመጥፎ መከልከል የብስለት የአስተዋይነት መገለጫ ነው። የዲንም ጭምር አካል ነው። የመዋደድና የመተዛዘን ምልክት ነው። አንድ ሰው ለወገኑ የሚያዝን ከሆነ ነው ወደ አደጋ ሲሄድ ተመለስ የሚለው። አያገባኝም ካለ ዝም ይለዋል። ለዚህ ነው ጥበበኞች ምን ብለዋል? ኢዕለም አነ መን ነሰሐከ ፈቀድ አሐበከ፣ የመከረህ ሰው እርግጥም ወዶሃል ማለት ነው። ወመን ዳሃነከ ፈቀድ ገሸከ ይሉንም። ጥፋት ያለብህ ዝም ብሎ የተሻሸህ የሚያልፍ ሰው በድሎሃል፣ አጭበርብሮሃል፣ አታሎሃል። ገበያ ላይ ሞኝ የሆነ ሰው የ10 ብር ዕቃን በ10,000 ብር ሲገዛ አይቶ ዝም የሚል ሰው ምን አገባኝ ስራው ነው ኪሱ ነው ብሎ ካለፈ በድሎሃል፣ አታሎሃል። ይሄ መሆን የለበትም። ነቢዩ አለይሂ ሰላቱ ወሰላም ሞኝን ምከሩ ብላ፣ ሞኝን ምከሩ፣ መንገድ የሚያውቅን መንገድ አሳዩ ብላ፣ የተጣላን አስታርቁ ብላ። ልብስ መስፋት የሞከረ እንዴት እንደሚሰፋ ማያውቅን ሰው ይዛችሁ እንዲህ ነው የሚሰፋው በሉት፣ ይሄ ሰደቃ ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። በግ ወይም ፍየል አርዶ
መግፈፍ አቅቶት የታገለን ሰው አግኝተው ነብዩ ሰለላሁ ዐለይሂ ወሰለም ተቀብለውት ዞር በል ብለውት እንዴት እንደሚገፈፍ በተግባር አሳይተውታል። ይሄ ነሲሃ መምከር። በግ መግፈፍ ባለመቻሉ ብዙ ነገር ማበላሸቱን፣ ሰዓት ማባከኑን፣ መድከሙን ቀርፈውለታል በመከራቸው። ሌላ የሚመክር የሚወድ ሰው፣ ማይመክር ዝም የሚል የማይወድ ሰው። ለዚህ ነው ዓሊ ብን አቢ ጣሊብ አልሙእሚኑነ ነሰሐ ወልሙናፊቁነ ገሸሸ እንዳሉ ተነግሯል። ሙእሚኖች እርስ በርስ ይመካከራሉ። ነውርን፣ ጉድለትን፣ እንከንን፣ ችግርን አይተው ዝም አይሉ። የሙእሚን አንዱ መገለጫው ወንድሙን እህቱን መምከር ነው። ለመምከር የግድ ሚንበር ላይ መቆም፣ ወንበር ላይ መቀመጥ፣ ብዕር ማንሳት አይደለም። በሄድንበት ሁሉ ሙንከርን ካየን፣ ወንጀልን ካየን፣ የተለያዩ የወንጀል ተግባሮችን ፖሊስ ለማጥፋት እንደሚጥረው እያንዳንዱ ሙስሊም ኢስላም ማይፈቅደውን ነገር ሲያይ ማስወገድ መቻል አለበት። በየደረጃው እንዳቅሙ ከእናንተ ውስጥ መጥፎን ነገር ያየ በእጁ ያስወግድ። ስልጣን ካለው አቅም ካለው ቤት ውስጥ ከሆነ እሱ በሚመራው በሚያስተዳድረው ግዛት አካባቢ ከሆነ ያልቻለ በእጁ ማስወገድ ያልቻለ በምላሱ ይናገር፣ ያውግዝ፣ ያስተምር፣ ያስጠንቅቅ። ይሄንን ማድረግ ያልቻለ በልቡ ይጥላ ተብሏል። ያውግዝ ተብሏል። ይሄን ማድረግ የሙእምን መገለጫ ነው። ብዙ ጥፋትን እያዩ ዝም ማለት፣ አለባብሶ ማለፍ የሙእሚኖች ሳይሆን የሙናፊቆች መገለጫ ነው። የነቢያት ትልቅ ሥራ ማስተማር ነበር፣ መምከር ነበር። ኑህ ዓለይሂ ሰላም ለህዝቦቻቸው ቃለ ያ ቀውሚ ለይሰ ቢ ضላለቱን ወላኪኒ ረሱሉን ሚን ረቢል ዓለሚን ኡበሊጉኩም ሪሳላቲ ረቢ ወአንሰሑ ለኩም ብለዋቸው። ኑህ ህዝቦቻቸውን ሲያስተምሩ፣ ሲመክሩ፣ ሲገስጹ ብዙ መጥፎ ልማዶቻቸውን አቁሙ ሲሏቸው ጠማማ ነህ ብለዋቸው ነበር። እሳቸውን አፈንጋጭ ነህ ብለዋቸው ነው። ነገሩ ተገልብጦ ጠማሞች አላህ የላካቸው መሪዎችን ጠማማ ብለው ይፈርጁ ነበር። እኔ እናንተ እንደምትሉት ጠምሜ አፈንግጬ ወጥቼ አይደለም፣ ነገር ግን ከአላህ ዘንድ የተላኩኝ መልእክተኛ ነኝ። ጌታዬ አድርስ ያለኝን አደርሳለሁ። ወአንሰሑ ለኩም ለእናንተ መልካሙን ሁሉ እመኛለሁ፣ ለእናንተ ኸይርን አስባለሁ፣ የተበላሸ ህይወታችሁን ማስተካከል እፈልጋለሁ። ይህ ነው ዓላማዬ ተልእኮዬ ብለዋቸዋል። ሁድም ዓለይሂ ሰላም ኡበሊጉኩም ሪሳላቲ ረቢ ወአነ ለኩም ናሲሑን አሚን። በአቅላቸው ሁሉ ይጠረጥሯቸው ነው። ዝም ብለህ በማያገባህ እየገባህ የሰው ህይወት ትረብሻለህ፣ ትበጠብጣለህ። ከዚህ በፊት ጤነኛ ሰላማዊ ሰው ነበርክ፣ አሁን ግን እንዳያድርጉ እንዲያታድርጉ ያልክ ነው ብለው አቅላቸውን ሁሉ የአእምሮ ጤንነታቸው ላይ ሁሉ አፋቸውን ይከፍቱ ነው። ምን አሉ ነቢያት መልስ ሲሰጡ? እኔ ለእናንተ ታማኝ ሆንኩ፣ እምጨነቅ የማስብ መካሪ ብቻ ነኝ፣ ምክሩም ከኔ አይደለም ከአላህ ዘንድ ነው ይሏቸው ነው። ሷሊሕም ለህዝቦቻቸው ያ ቀውሚ ለቀድ አብለግቱኩም ሪሳለተ ረቢ፣ እናንተ ያላችሁትን በሉ፣ ዛቱባቸው፣ እንገድልሃለን አሏቸው። የፈለጋችሁትን በሉ፣ ጌታ አላህ ይጠብቀኛል፣ እኔ እንደሆነ ከጌታዬ አድርስ የተባልኩትን አድርሻለሁ። ወነሷሕቱ ለኩም፣ እስከ ጥግ ሄጄም መክሬያችኋለሁ። ይህ አያዋጣም፣ እምቢ ካላችሁ ትጠፋላችሁ ብያችኋለሁ። ወላኪን ላ ቱሒቡነ ናሲሒን፣ ችግሩ እዚህ ጋር። ይሄን አስተካክሉ እያለ የሚመክራችሁን ሰው አትወዱም። ሙሳ ዓለይሂ ሰላም አምባገነኑን ፍርዓውንን መክረዋል። ረዳቶቹን ሃማንን፣ ቃሩንን መክረዋል። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም አቡ ጃህልን፣ አቡ ለሃብን መክረዋል። በሰፊው በጥቅሉ የመከሩት እንዳለ ሆኖ በተጨማሪ በውድቅት ሌሊት ላይ በጨለማ ላይ በዝናብ ላይ ሄደው አቡ ጃህልን ቤቱን አንኳክተው መክረዋል። ይህ የእያንዳንዱ አማኝ ግዴታ ነው። እንዳቅሙ መምከር አለበት፣ መመካከር መቻል አለበት። ኡማው ሰላማዊ የሚሆነው አንድነቱ የሚጠናከረው የተከበረ ኡማ መሆን የሚችለው የአጥፊን እጅ ይዘን ተው ስንል ነው። በግል ህይወታችን በግል ጉዳያችን ሲመጣብን ሰው አይሆንም እንደምንለው፣ ጥቅማችን ሲነካ አቁም እንደምንለው ሁሉ የዲን ድንበር ሲነካ ተው ማለት መቻል አለብን። ካልሆነ መመካከርን መተው ዱንያዊ አኼራዊ ብዙ ጉዳቶችን ያስከትላል። እምቢባዮች፣ አጥፊዎች ማጥፋታቸው ማልማት መስሎ ይታያቸዋል። ጥመታቸው ላይ ይቀጥላሉ። ሷሊሖችና ጣሊሖች እኩል ይሆናሉ። በዚህም ትውልድ ይበላሻል፣ ሀገር ይበላሻል። የከፋው ደግሞ የአላህ በላና ቁጣ ይመጣል። ነቢያችን ዓለይሂ ሰላቱ ወሰላም ወለዚ ነፍሲ ቢየዲሂ፣ ነፍሴ በእጁ በሆነችው በአላህ እምላለሁኝ፣ በመልካም ታዙ እንደሆነ እዘዙ፣ ልታዙ ይገባል፣ ከመጥፎ ከልክሉ። እምቢ ካላችሁ አላህ ተባረከ ወተዓላ ዒቃብን፣ መከራን፣ በላን ያመጣባችኋል። ከዛ በኋላ ዱዓ ብታደርጉ አላህ እሺ አይላችሁም፣ ችግሩን አይቀርፍላችሁም ብላ መምከርን መመካከርን መተው በላ ያመጣል፣ ጦርነት ያመጣል፣ ድርቅ ያመጣል፣ ሰላምን ፍቅርን ማጣትን ያስከትላል፣ የኑሮ ውድነትን ያመጣል።
የተለያዩ ህይወት ላይ የሚታዩ ችግሮች አንዱ መነሻቸው አላህ የሚጠላውን ነገር ወንጀልን እያየን እንዳላየ ስለምናልፍ ነው። ሰው ሳያውቅ እንኳ እግራችንን ጠልፎን ብንወድቅ፣ መኪና ሲያልፍ ውሃ ቢረጨን የግላችን ጥቅም ሲነካ ያዙኝ ልቀቁኝ እንላለን። ሰው ሐቁን ማስከበሩ በልክ እስከሆነ ድረስ ዙልምን በደልን መከላከሉ አግባብ እስከሆነ ድረስ ችግር የለውም። ነገር ግን ከኛ ከዱንያዊ ጥቅማችን ይልቅ ዲናችን እንዳይነካ ጥረት ልናደርግ ይገባል። አጥፊዎችን አቁሙ ልንል ይገባናል። የሰው ቤት ላይ እሳት ያለኮሰ የሚሄድን ሰው ዝም እንደማንለው የገሌ ቤት ከተቃጠለ በእሳት ከተያዘ ወደ እኔ ቤት መሸጋገሩ አይቀርም እንደምንለው አንድ ሰው ወንጀል ሲሰራ ማህበረሰብን ሲበክል ትውልድን ሲያበላሽ አይተን ዝም እንል አይገባም። ካለን የወንጀሉ ተጋሪዎች እንሆናለን። ወንጀልን አይቶ ዝም የሚል ከልሙሻሪክ ፊሂ አብሮ ወንጀል እንደሰራ ነው የሚታየው የሚቆጠረው። የሰላም ዋስትና መመካከር ነው ማለት ነው። ወንጀልን ማውገዝ ነው ማለት ነው። ሙዳሃና ሊጠፋ ይገባዋል። ሰው ወንጀል ሲሰራ እያየን ከሱ ጋር እየሳቀን የበላን እየጠጣን ያበረታታን መኖር መጥፋት ያለበት መጥፎ ጎጂ ባህል ነው። ደጋ ቀደምቶች ወንጀልን አይተው ውስጣቸው ከመቃጠሉ የመጣ ሽንታቸው ወደ ደምነት ይቀየር እንደነበረ ተነግሯል። ለአላህ ለዲኑ ተቆርቆረው ውስጣቸው ታሙ በረዶ መሆን ምድርን ሊያንቀጠቅጥ ተራራዎችን ሊንድ ሰማይን ሊሰባብር የሚችል ወንጀል እያየን እየሰማን ፈዘን ዝም የምንል ከሆነ የዲናችን መድከም የኢማናችን መሳሳት ማሳያ። የግል ጥቅማችን ሲነካ እንደዚህ አንሆንም። ዲንን ከግል ጥቅማችን በታች ከዱንያችን በታች አድርገን ነው የምናየው ማለት ነው። ለሰው ልጅ ከሚደረግ ነገር ሁሉ የተሻለው የአኼራ ጉዞውን ማስተካከል። ጥበብ፣ ምክር፣ ተግሳጽ የሙእምን የጠፋ ንብረቱ ነው። የጠፋውን ንብረት ሰው ሲያገኝ የሱ መሆኑን ካረጋገጠ ወዲያው እንደሚያነሳው ምክርን ልንቀበል፣ መካሪዎችን ልናበረታታ፣ ሐኪም እንደሚያስፈልገን ምግብ እንደሚያስፈልገን ሁሉ ምክር ያስፈልገናል ልንል መምከርም መመከርም ልንለማመድ ይገባናል። ካልሆነ ግን አላህ ይረግመናል፣ አላህ ያጠፋናል፣ በላይ ያመጣብናል። ነብዩ አለይሂ ሰላቱ ወሰላም በመልካም ታዙ እንደሆነ እዘዙ፣ ተከለክሉ እንደሆነ ከልክሉ፣ ካልሆነ አላህ በላይ ያመጣባችኋል፣ ኢዕቃብ ያመጣባችኋል፣ ዱዓ ብታደርጉ ከዛ በኋላ አላህ አይሰማችሁም ካሉ በኋላ ያነበቡት የቁርአን አንቀጽ አለ። لعن الذين كفروا من بني إسرائيل على لسان داود وعيسى بن مريم ذلك بما عصوا وكانوا يعتدون كانوا لا يتناهون عن منكر فعلوه لبئس ما كانوا يفعلون የሚለውን አንቀጽ አንብበዋል። እነዚያ የካዱ የእስራኤል ዝርያዎች ተረገሙ በዳውድ አንደበት በዒሳ አንደበት በምን ምክንያት? ذلك بما عصوا وكانوا يعتدون በማመጻቸው ምክንያት ወሰን በማለፋቸው ምክንያት። እንደዚሁም ደግሞ كانوا لا يتناهون عن منكر فعلوه ይሰሩት የነበረን በመካከላቸው የሚገኝን ወንጀል አይከለክሉም ነበር። አንዱ ሌላኛውን አይከለክልም ነበር። እንደው ትንሽ የተሻሉ የሚባሉትም አንድ ቀን ሁለት ቀን ይከለክላሉ። ከዛ በኋላ መልሰው ወንጀል ከሚሰራው ሰው ጋር አብረው ይቀመጣሉ፣ ይሳሳቃሉ። ምንም እንዳልተፈጠረ ነገር ስሙን ቢያጠፋው ንብረቱን ቢዘርፈው ለጸብ ከሚፈልገው ሰው ጋር ጠላቴ፣ ምቀኛዬ፣ በዳዬ ከሚለው ሰው ጋር አብሮ እንደማይቀመጠው እንደማይበላው አይሆንም። የዲን ጉዳይ ሲሆን አብዛኞቹ ወንጀልን አይከለካከሉም ነበር፣ አንዱ ሌላኛውን አይከለክልም ነበር። የተሻሉ የሚባሉት አንድ ሁለት ቀን ይከለክላሉ። ከዛ በኋላ ምንም እንዳልተፈጠረ ከወንጀለኛ ጋር አብረው ይቀመጣሉ፣ አብረው ይበላሉ፣ አብረው ወጥተው ይገባሉ። በዚህ ምክንያት አላህ ረገማቸው፣ ስራቸው ምንኛ የከፋ ነው በማለት አላህ ተባረከ ወተዓላ አውግዟል። ከመልካም አዛዦች ከመጥፎ ከልካዮች መካሪዎች ምክር ተቀባዮች لأنه يكبانا. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد من مكاكر መምከር ምክርን መቀበል ቀደም ሲል የጠቀስናቸው በርካታ ጠቀሜታውን የሚያሳዩ አንገብጋቢነቱን የሚገልጹ የቁርአን የሐዲስ ማስረጃዎች የመጡበት የተነገሩበት ጉዳይ ከመሆኑ ጋር መመከር ለሰው ልጆች ጥቅም የሚያስገኝ ሕይወትን የሚያስተካክል ከመሆኑ ጋር መተው ብዙ ጉዳት የሚያስከትል ከመሆኑ ጋር ነገር ግን ብዙ ምክርን የማይወዱ መመከርን የማይፈልጉ ሰዎች አሉ። ከድሮ ጀምሮ ነቢዩላህ ሷሊህ እንዳሉት ወላኪን ላ ቱሒቡነ الناصح ምክርን መካሪዎችን አትወዱም ተብሎ እንደተነገረው ምክርን ማይቀበሉ ማይፈልጉ ሲመከሩ የሚበስባቸው የሚያምፁ የሚኮሩ ሰዎች አሉ። ምንድነው ምክንያቱ?
ስሜታቸውን መቆጣጠር ስለሚያቅታቸው ሰዎች ምክር እንዳይቀበሉ የሚያደርግ ኃይል ስላለ ሸይጣን ስላለ አጥፊ ሆኖ ሳለ የሰው ምርጥ አድርጎ ራሱን እንዲያይ የሚያደርግ የሚገፋፋ ሸይጣን ስላለ ምክርን ከመቀበል ይልቅ የአላህን የመልእክተኛውን የአዛኞችን የመካሪዎችን ምክር ከመቀበል ይልቅ ስሜታቸውን የሚቀበሉ የጠላታቸውን የሸይጣንን ምክር የሚቀበሉ መንገዳቸውን ወደ ኋላ ተመልሰው ከማስተካከል ከመታረም ይልቅ በእልህ የባሰ ርቀው የሚሄዱ ብዙ ሰዎች አሉ። ያለፉ ህዝቦች የጠፉትም በዚሁ ምክንያት ከእንቅልፋችን የሚያነቃን አቅጣጫችንን የሚያስተካክልልንን ሰው ስናገኝ ፈጠን ብለን ልንመለስ ልንታረም ይገባል። ቁርአን 1/3 ታሪክ ነው። ታሪክ የሰው ልጆች የሚማሩበት ራሱን የቻለ ትምህርት ቤት ነው። እነ አቡ ጃህል፣ አቡ ለሃብ ለምን ጠፉ? ፍርዓውን፣ ቃሩን አላህ ተባረከ ወተዓላ ከአኼራ በፊት እዚሁ ለምን ቀጣቸው? ለምን አዋረዳቸው? ዓድ፣ ተሙድ አላህ ተባረከ ወተዓላ በጅምላ ለምን በላውን አመጣባቸው? ምክርን ስላልተቀበሉ ነው። ጆሮአቸውን ስላደነቆሩ ነው። መካሪዎቻቸውን መልእክተኞቻቸውን አልቀበልም ከማለትም አልፈው አዳ ስላደረጉ ነው። ባጥላቸው ላይ ሐሰታቸው ላይ ስተታቸው ላይ ስለ ጸኑ ነው። የነዚህን ሁሉ ታሪክ አላህ የሚነግረን ደግሞ እኛ እንድንማርበት ነው። እነሱ ላይ ውርደት ያመጣባቸውን መንገድ እንዳንከተል። ተሙድ የሚባሉ ህዝቦች ሷሊህ የሚባለን ምንነቱን በሚገባ የሚያውቁት አስተዳደጉን የሚያውቁት ለሀገር ተስፋ ያደርጉት የነበረን ሰው ሷሊህን አላህ ልኮላቸው መክረዋቸው ምክርን አልቀበልም ሲሉ ማስጠንቀቂያን አልቀበልም ሲሉ አላህ ተባረከ ወተዓላ በላውን አምጥቶባቸዋል። فأخذتهم الرجفة فأصبحوا في دارهم جاثمين فتولى عنهم وقال يا قوم لقد أبلغتكم رسالة ربي ونصحت لكم ولكن لا تحبون الناصحين ብላቸው አላህን በማመጻቸው ወንጀል በማብዛታቸው እዚሁ ዱንያ ላይ አላህ እንደሚቀጣቸው ነግሯቸው ነው። ይሄን አድርጉ ይሄን አታድርጉ ብሏቸው ነበር። እምቢ አሉ። በላው ሲመጣ ያዙኝ ልቀቁኝ አሉ። ጨነቃቸው። ሷሊህ ዞር አሉ፣ ሸሹ። ወገኖቼ ሆይ አስቀድሜ ነግሬያችሁ ነበረ፣ መክሬያችሁ ነበረ፣ እምቢ አላችሁ፣ ምክርን አልቀበልም አላችሁ። እንግዲያውስ ስራችሁ ያመጣባችሁ በላ ነው ተወጡት ብለዋቸዋል። የቃሩን የፍርዓውን አጠፋፋቸው እንዴት እንደጠፉ እየተነገረንም እንድንማርበት ነው። የአንዳንድ ህዝቦችን የጠፊ ህዝቦችን ታሪክ አላህ ከነገረን በኋላ ወማ ሂየ ሚነ ዛሊሚን ቢበዒድን ብሎናል። በዚህ መልኩ አጠፋኋቸው እንዲህ በማለታቸው ምክንያት እነሱ ላይ የደረሰው አደጋ በላ በየትኛውም ዘመንና ሀገር ካሉ በዳዮች ሩቅ አይደለም። እነሱ እንደጠፉት መሰል ስራን የሰሩ መሰል አካሄድን የሄዱ ሊጠፉ ይችላሉ ብሎ አላህ ተባረከ ወተዓላ አስጠንቅቆናል። ብዙዎች አደጋ ውስጥ ከገቡ በኋላ አካሄዳቸው ትክክል እንዳልሆነ ዘግይቶ ከገባቸው በኋላ ይነቃሉ። ወደ ኋላ ተመልሰው ማስተካከል ይፈልጋሉ። ነገር ግን እድሉ ካለፈ በኋላ ተመልሶ ማስተካከል ማይቻልበት ቦታ ላይ ከደረሱ በኋላ ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم أتخذ فلانا خليلا لقد أضلني عن الذكر بعد إذ جاءني وكان الشيطان للإنسان خذولا بداي هنا قفني هنا أنبي هنا سهل يقيام كان ጣቶቹን ሁለት እጆቹን አፍ ውስጥ አስገብቶ ይበላቸዋል በቁጭት በጸጸት። ለምን? የመልእክተኛውን መንገድ ባለመከተሉ ተቆጭቶ እገሌን ወዳጅ ጓደኛ አድርጌ ባልያዝኩት ሸይጣን ያዋረደኝ ምክር እንዳልሰማ ያደረገኝ እያለ ይጸጸታል፣ ይቆጫል። ያኔ መቆጨት ምንም አያደርግም። ነገሮች ከተበለሻሹ ከቁጥጥር ውጭ ከሆኑ በኋላ መቆጨት ምንም አይጠቅምም። ያ እንዳይሆን በጊዜ ወደ ራሳችን ልንመለስ፣ እያንዳንዳችን ምክር የሚያስፈልገን መሆናችንን ልናውቅ፣ በቁርአን ልንመከር፣ በሐዲስ ልንመከር፣ በዑለሞች ልንመከር፣ ለሐቅ ዝቅ ልንል። ደካማ ነኝ እኔ ጠላቶች አሉብኝ ብዙ፣ ከጠላቶቼ የምድንበት ብቸኛው መንገድ የአላህና የመልእክተኛውን ምክር መስማት ነው። ለስጋዊ ደህንነቴ ሐኪም ቤት እንደምመላለሰው ሁሉ ለውስጣዊ ለሩህ ለመንፈስ ደህንነቴ ሰላሜ ምክር ያስፈልገኛል። ቀብር ዘይሩ የተባልነው ለዚህ ነው። ጀናዛን ሸኙ የተባልነው ለዚህ ነው። ቁርአን ሲቀራ ዝም ብላችሁ አድምጡ የተባልነው ለዚህ ነው። ጁሙዓ ቀን ኹጥባ ሲደረግ ጥፋተኛው እንኳን ብታዩ እሱን አታናግሩ፣ ወደ ኹጥባው ፊታችሁን አዙሩ የተባልነው ለዚህ ነው። ምክር ስለሚያስፈልገን ነቢያችን ሰለላሁ ዐለይሂ ወሰለም ፋጢማን ልጃቸውን መክረዋል፣ አክስታቸውን መክረዋል፣ አጎታቸውን መክረዋል። ሱሐቦቻቸውን በየጊዜው ይመክሩ ነበር። ጨምርልን ሁሉ ይሏቸው ነበር ሱሐቦች። ይሄማ የመሰናበቻ ምክር ይመስላል ያ ረሱላህ ይጨምሩልን ይሏቸው ነበር። ነቢያትን ራሳቸውን አላህ መክሯቸዋል። ኢኒ አዒዙከ አን ተኩነ ሚነል ጃሂሊን። ኑሕን አላህ መክሯል፣ የመጀመሪያውን ረሱል። ሙሐመድን አላህ መክሯል፣ ያ አዩሃ ነቢዩ ኢተቂላህ፣ አንተ ነቢይ ሆይ አላህን ፍራ ብሏቸዋል።
ለነብይ አላህን ፈራ ከተባሉ እኛ ማንን ምንድነን? ምክር በዚህ ልክ አስፈላጊ ከመሆኑ ጋር ብዙ ጊዜ ሰዎች መመከርም አይፈልጉም፣ ምክርም አይቀበሉም። ምንድነው ምክንያቱ? በዚህ ልክ አስፈላጊ ከመሆኑ ጋር የዲን መሰረት አካል ከመሆኑ ጋር ለምንድነው ብዙ ጊዜ ምክር ማንወደው? አንድም ብዙ የሰው ልጅ የኩራት በሽታ ስላለበት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ኩራት ሲያስጠነቅቁ አንዱ እኔ ጥሩ ልብስ መልበስ ፈልጋለሁ፣ ጫማዬ ልብሴ የሚያምር እንዲሆን ፈልጋለሁ ሲላቸው ይሄማ ኩራት አይደለም፣ ኩራት ማለት ሐቅን አለመቀበልና ሰውን መናቅ ነው ብላ። ስለዚህ ብዙ ጊዜ ምክር ምንጠላበት፣ ማንቀበልበት፣ ማንፈልግበት ጀመረህ ደግሞ ያሉ ትተው የሚሄዱ ሰዎች አሉ። እናት ልጇን ስትመክር፣ አባት ልጁን ሲመክር፣ በግልም ይሁን በጋራ ሲመከሩ ማይዋጥላቸው ማይፈልጉ የሚያማቸው ሰዎች አሉ። ይህ አይገባም። ይህን በሽታ ለማጥፋት በተከታታይ መድኃኒት መውሰድ አለበት፣ መርፌ መወጋት አለበት፣ ውጭ ሀገር ሄደህ መታከም አለበት ወዘተ ሲባል ለስጋዊ ህይወታችን ደስ ብሎን የጤና ባለሙያ ምክርን ከምንቀበለው በላይ የዲን ምክርን ልንቀበል ይገባል። ማናደርግ ከሆነ ሐቅን ላለመቀበል ከሐቅ ጋር ትግል ይዘናል፣ የኩራት በሽታ አለብን ማለት ነው። ሌላ ጊዜ ደግሞ ብዙ ሰዎች ምክርን ከእርዳታ ከገዛ ይልቅ ትችት አድርገው ስለሚያዩትም ነው። ትችት መስሎ ከታያቸው መከላከል ይጀምራሉ። ራሳቸውን ለመፈተሽ ለማከም ከሚጥሩት ይልቅ ምክሩ ትክክል አይደለም የማለት ትግል ውስጥ ይገባል። አንዳንዴ ደግሞ ምክር ያለመቀበል ያለመፈለግ፣ ከምክር የመሸሽ የመበርገግ ምክንያቱ ያሉበትን ችግር መቅረፍ ያሉበትን ችግር ማስተካከል ካለመፈለግ የመነጨ ነው። ከችግሩ መውጣት የማይፈልግ ሰው ችግሩ እንዲነገረው አይፈልግ። ለመለወጥ ዝግጁ ካለመሆኑ የመጣ ያለበት አካባቢ በአደጋ የተከበበ ከመሆኑ ጋር ስለለመደው ስላሳረፈው በዛው መቀጠል ስለሚፈልግ እንዲነካካ አይፈልግም። ቁስል በሽታ ካለ ያም በሽታ ከስሩ ነቅሎ ለማጥፋት የሚያስፈልገውን ነገር ማድረግ ዋጋ መክፈል እንጂ ቁስሉን ሁሌ አትንኩብኝ ያሉ መኖር በሽታው እንዲስፋፋ ችግሩ ስር እንዲሰድ ነው የሚያደርገው። አንዳንዴ ደግሞ አንዳንድ ሰዎች እኔ የተሻልኩኝ ነኝ ትክክል ነኝ ብለው ስለሚያስቡም ምክር ማይፈልጉበት ሁኔታ ይኖራል። ይሄ ራስን ማታለል ነው። ልክ እንደ ሕፃን መድኃኒት ታዞለት መድኃኒት ውሰድ ተብሎ ሲሰጠው አፉ ላይ ይዞ ውጭ ወጥቶ እንደሚተፋ ከመድኃኒት እንደሚሸሽ ሳይሻለው ተሽሎኛል እንደሚል የሚጣፍጥ ነገር ሲሆን ቀምቶ እንደማይበላው የሚጎመዝዝ የሚመር ሲሆን የራሱን መድኃኒት ለሌላ ሰው እንደሚሰጥ ሕፃን ነፍስን ያታለሉ መኖር ነው። ይሄ አይበጅም። ይሄ ሞኝነት ነው፣ አላዋቂነት ነው። ሌላኛው ትልቁ ምክርን ያለመውደድ ያለመፈለግ፣ መካሪን እንደ ጠላት የማየት መነሻ ሸይጣን። ለምን ሰዎች ምክር ከተቀበሉ ነውራቸው ይታያቸዋል፣ ጉድለታቸውን ያስተካክላሉ። የሸይጣን ባሪያ ሳይሆን የአርረህማን ባሪያ ይሆናሉ። ስለዚህ ሰዎች ምክር እንዳይሰሙ ጆሮአቸውን ልባቸውን ይዘጋባቸዋል፣ ሌላ ስሜት ውስጥ ያስገባቸዋል። ወደ ራሳቸው ከማየት ይልቅ ወደ ሌሎች እንዲያዩ ያደርጋቸዋል። ሌላኛው ትልቁ የምክር አለመውደድ፣ አለመፈለግ፣ አለመቀበል ምክንያት ጅህልና ነው። ጃሂል የራሱ ጠላት ነው ከማንም በፊት። አልጃሂሉ አዱው ነፍሲሂ ፈከይፈ የኩኑ ሰዲቀን ሊገይሪሂ ተብሏል። ጃሂል የራሱ ጠላት ነው፣ ለነፍሱ ጠላት ነው። የሚበጅና ማይበጀውን አያውቅም፣ ጥቅምና ጉዳቱን አይለይም። በተለይ ባለንበት ዘመን ጃሂል ዓለምን የሚመክርበት፣ አላዋቂ አዋቂዎችን የሚመክርበት፣ የሚተችበት ዘመን ላይ ደርሰናል። ጅህልናን አላህ ተባረከ ወተዓላ አውግዞታል። ለምንድን ነው? አንድም የራሱን ጥቅም ስለማያውቅ ነው፣ የራሱን ጉዳት ስለማያውቅ ነው፣ ያለበትና ያለውን ስለማይለይ ነው። በመሰረቱ ምክር ዓላማው ዓምም ይሁን ኻስ ምክሩ በግልም ይሁን በጋራ የሚመከረን አካል መጥቀም ነው፣ መርዳት ነው፣ ማገዝ ነው፣ ለሱ ኸይርን መመኘት ነው፣ ከሱ አደጋን መከላከል ነው። መካሪ የመምከር እንጂ ምክርን በጥብጦ የማጠጣት ኃላፊነት የለበትም። ማዕለ ረሱል ኢለል በላግ መልእክተኛ ማድረስ እንጂ ሌላ ኃላፊነት የለበትም እንደተባለ። ምክር ደግሞ የሚቀር የሚቋረጥ ነገር መሆን የለበትም። ከሰዎች ጋር የተያያዘ አይደለም። መካሪ የመምከር ግዴታ አለበት። ምክር የሚያስፈልገው አካል ደግሞ ምክርን የመቀበል ግዴታ አለበት። ሰዎች ተቀበሉም አልተቀበሉም መምከር ግዴታ የመካሪዎች ኃላፊነትም። ከተቀበሉኝ እመክራለሁ ካልተቀበሉኝ አልመክርም አይባልም። ተስፋ ሳይቆርጡ እስከ መጨረሻ በተለያየ አቅጣጫ እየተመጣ እስሉቡ ሲስተሙ እየተቀያየረ ምክር መለገስ አለበት። ቋሚ ስራም የሰላም ዋስትናም። ተመካሪዎች እምቢ ሲሉ መካሪዎች እምቢ ብለውኛል ብለው ሲያቆሙ ይሄኔ ነው የአላህ በላ የሚመጣው እንጂ መካሪዎች እስካሉ ድረስ አላህ ተባረከ ወተዓላ በላውን ይከላከልልናል። ሸይጣን ምክር እንዲተው ይፈልጋል ምኞቱን። መካሪዎችንም አቁሙ በማለት አንተ ማን ሆነህ ነው የምትመክረው? አንተ ስንት ችግር አለብህ ያለ መካሪዎችም እንዲሸማቀቁ በማድረግ የሚመከሩ አካላትንም ለምክር ዝግጁ እንዳይሆኑ በማድረግ ሸይጣን በመካሪና በተመካሪ መሃል አጥር መፍጠር ይፈልጋል። ምክርን መተው ግሽ ነው። ቅድም እንዳልነው ሰው ሲታለል ሲጎዳ አይቶ ዝም ማለት ወንጀል እንደሆነ ሁሉ ምክርን መተውም ወንጀል ውስጥ ይገባል። የሚመከር አካል ምክሩ የሚመለከተው ከሆነ ምክሩን ወስዶ ራሱን
ሊያስተካክል ከራሱ ጋር ሊጣላ ሊታገል ምክሩ ማይመለከተው ከሆነ አልሐምዱሊላህ الذي عافاني من هذا አልሐምዱሊላህ በሽታ እኔ ጋር የለችም ለወደፊቱ ተነቀቃለሁ ሊል ይገባል። ከቁርአን ከሐዲስ ከታሪክ እንደምንረዳው ብዙ ሰዎች ምክር ማይወዱ ማይፈልጉ ቢሆንም ቀደም ሲል ከተጠቀሱ ምክንያቶች አንፃር ከአላህ ባሮች ውስጥ ምክር የሚወዱ ምክር የሚርባቸው ለምክር የሚጓጉ ካልተመከሩ ምክር ካልሰሙ ተግሳጽ ካልሰሙ ባዶነት የሚሰማቸው ጉድለት የሚሰማቸው ምክር ፈልገው ከሀገር ሚሽከረከሩ የአላህ ባሮችም አሉ። ከእንዲህ አይነቶቹ ልንሆን ይገባናል። ከሰሐቦች ከደጋግ ቀደምቶች እንደተነገረው አልዓቂሉ መን የቅበሉ الحق ወለው ሚን በጊዲሂ ዓቂል ማለት አስተዋይ ሰው ማለት ሐቅን ምክርን የሚቀበል ሰው ነው ከጠላቱ እንኳን ቢሆን። መጥፎን ነገር ስህተትን ደግሞ የሚመልስ ሰው ነው የሚል ሰው ነው ከወዳጁ እንኳን ቢሆን ተብሏል። ዱንያ ላይ እስካለን ድረስ በአደጋ ተከበን ያለ ነው። ከአደጋ ምን ወጣው አቅጣጫውን ስናውቅ ነው። ይህ ያስፈልገኛል እኔ ያለ ምክር እውር ነኝ፣ ያለ ምክር አካል ጉዳተኛ ነኝ። መንገድ መሪ ምክር ነው፣ ቁርአን ነው፣ ሐዲስ ነው። በቀን 2-3 እንደምበላው ከዛ በላይ ነፍሴን ልመከር ምክርን ልወድ ይገባኛል ልንል ነፍሳችንን እናስተካክል ይገባናል። አላህ ተባረከ ወተዓላ ምክርን ሰምተው ከሚመከሩ ባሮቹ ያደርገን። ጠቃሚ እውቀትን ከመልካም ስራ ጋር ያድለን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك علما نافعا وعملا صالحا ورزقا حلالا طيبا. اللهم اصلحنا واصلح لنا واصلح بنا. اللهم اصلحنا واصلح بنا واصلح لنا. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين آمين والحمد لله رب العالمين وصلى الله وسلم وبارك على نبينا محمد.